የሚለውን እንስማው። ፈትዋው ላይ እንደገለጹት እኔ የሚመስለኝ ቢድዓ ነው ብለው አስቀምጠዋል። ስለዚህ እኔ ይሄ ቢድዓ ነው የሚመስለኝ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላ። ቪዲዮ ዛሬ ስለደረሰኝ ያው ቀድሜ ይህን ነገር መግለጽ አልቻልኩም። እዚህ ጋር ሐምዱ ያነሳው ነገር አለ። ሌላው ደግሞ አያይዞም እንደዚሁ የሼክ ሷሊህ አልፈውዛን ፈትዋም እንደዚሁ ማለት ነው አንድ የተሳሳተ ነገር እያሰራጩ ይመስለኛል። እሱም ደግሞ ሼክ ሙሐመድ ሐሚዲን ተሐጁድን ቢድዓ ነው እያሉ ነው የሚል ነገር በስፋት ሰዎች እያሰራጩ ነው። ከዛ በኋላ ደግሞ ለዚህ ለተሳሳተ ግንዛቤያቸው ደግሞ መልስ የመሰላቸውን ነገር ባለው የመስአላው ነጥብ ላይ ምንም የማይገናኙ ነገሮችን እያጣቀሱ ፉላን እንዲህ ብሏል፣ ፉላን እንዲህ ብሏል የሚል ነገር እያሰራጩ ስላየሁኝ ይህ ነገር በያን ማድረግ ያስፈልጋል። ሼክ ሙሐመድ ሐሚዲን እውን ተሐጁድን ቢድዓ ነው ብለዋልን? ይህ ነገር በፍጹም እንዲህ አላሉ። እኔ ውሸት ነው ቅጥፈት ነው ብዬ ነው የማምነው። ምናልባት ይህንን ነገር ሆን ብለው የሚሰሩት ሰዎች በተለይ ካሉ ንግግራቸውን ፈትዋቸውን ተመልሶ ያልተመለከተ ሰው ካለ ማለት ነው። እንዲህ አይነት ነገሮች ላይ መልስ በምንሰጥ ጊዜ ሁል ጊዜ ተሕሪሩ መሐል ኒዛዕ የሚባል ነገር አለ። ሰዎች በመካከል የተለያዩበት ነጥቡ አንኳሩ ነገር ለይቶ ማውጣትና በዛ በነጥቡ ላይ ብቻ መልስ መስጠት፣ የማይገናኙ የሆኑ ነገሮችን ይህ ነገር እንዲህ ነው ብሎ ለሰዎች ማቅረብ፣ ከዛ በኋላ በዛ ላይ መልስ መስጠት፣ ይሄ በጣም ትክክል ያልሆነ ነገር ነው። ስለዚህ አሁን የተለያዩ ነገሮችን አሳያቸዋለሁ። አንደኛው ሼክ ሙሐመድ ሐሚዲን ተሐጁድን ቢድዓ ነው እንዳላሉ፣ እንደውም እሳቸው የሚሉት ተሐጁድ አላህ ሱብሓነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለምን ያዘዘበት የሆነ እጅግ ምርጥ ዒባዳ ነው። እንደዚሁም ደግሞ ሰሐቦች ሲሰሩት የነበረ እጅግ ተወዳጅ የሆነ ነገር ግን ከዚህ ጋር ተያይዞ የተነሳ የሆነ አንድ ነጥብ አለ። እሱም ተሐጁድ ቢድዓ ነው ወይስ ቢድዓ አይደለም የሚል አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም በጊዜ ያልገደቡትን ነገር በቀናት በወራት ያልገደቡትን የሆነ አንድ ሱና የሆነ ተግባር ማለት ነው በጊዜ መገደብ ማስረጃው ከየት የመጣ ነው የሚልን ነገር ነው እሳቸው እያነሱ ያሉት። ይህንን ነገር እንዴት መረዳት እንዳለባችሁ ላስረዳችሁ። ተሐጁድ የሚባለው ነገር ነቢዩ ሰለላሁ ዐለይሂ ወሰለም አመቱን ሙሉ የሚሰሩት የሆነ ተግባር ነው። ሙእሚኖችም አመቱን ሙሉ ሊሰሩት የሚችሉት ተግባር ነው። በረመዳን የመጀመሪያዎቹ 10 ቀናቶች ሊሰራ ይችላል። በረመዳን የመካከለኛው 10 ቀናቶች ሊተገበር ይችላል። የረመዳን የመጨረሻዎቹም 10 ቀናቶች ላይ ሊተገበር ይችላል። ሼክ ሙሐመድ ሐሚዲን ይህንን ነው ያስቀመጡት። ነገር ግን እዚህ ጋር ሐምዱ ልክ እሳቸው ሐታ አነጋገሩ ራሱ ማለት ነው በዚህ መስአላ ላይ እንዲሁ በመሰለኝ የሚናገሩ ሁላ የማስመሰል እንትን አለው። ልብ በሉ ለእኔ የሚመስለኝ ብለዋል ነው የሚለው። ነገር ግን በመስአላው ላይ ዩቲዩብ ብትገቡ በጣም ብዙ ትንታኔ፣ በጣም ደስ የሚሉ ትንታኔዎችን ስለ ቂያሙል ለይል፣ ስለ ተራዊሕና ስለ ተሐጁድ ማብራሪያዎች አስቀምጠዋል። እንዲሁ በመሰለኝ የተናገሩት ነገር አይደለም ለላችሁ ፈልጌ ነው። ጠይብ አሁን የመጀመሪያው ማሳያችሁ ነገር እዚህ ቦታ ላይ ሁለት ነገሮች አመጣ። አንደኛው ሐምዱ ራሱ ሼክ ሙሐመድ ሐሚዲን ተሐጁድን ቢድዓ እንደሚሉ ነው እሱ አቋም የያዘው ማለት ነው። ስለዚህ እሳቸው ቢድዓ ነው ይላሉ አለና እዛ ላይ ማስረጃ ለማምጣት ይጥራል። እሳቸው ግን ቢድዓ ነው አላሉ። እሳቸው ያሉት ሌላ ጉዳይ ነው። ይህንን ኢንሻአላህ ላስደምጣችሁ። እሺ እዚህ ጋር ተሐጁድን በተመለከተ በሸሪዓ የተደነገገ እንደሆነ የሚናገሩበት ንግግራቸውን እናዳምጥ። ተሐጁድ ማለት በቋንቋው ትርጉሙ እንቅልፍ ማጣት ማለት ነው። ተርኩል ሁጁድ ምኝታን መተው ማለት ነው። በሸሪዓ ትርጓሜው ደግሞ ምኝታን ትቶ ከሚመች ፍራሽና አልጋ ላይ ተነስቶ ወደ ዒባዳ በመሄድ አላህን መገዛት ማለት ነው። ዋነኛው ነብዩ ሰለላሁ ዐለይሂ ወሰለም ለሊት ይሰሩት የነበረው ሰላት ነው። አላህ በቁርአን አዟቸዋል። በሳቸው ላይ እንደውም ዋጅብ ነው ይላሉ ዑለማዎች። ወሚነ ለይሊ ፈተሐጀድ ቢሂ ናፊለተን ለከ፣ ከሌሊቱም እንቅልፍ አጥተህ እየሰገድክ እደር ለአንተ ተጨማሪ ሲሆን ይሄ አሳ የብዓተከ ረቡከ መቃመን መሕሙዳ፣ ጌታህ የተመሰገነ ማዕረግ ላይ ሊያስነሳህ ይከጀላልና ይላል። የተመሰገነ ማዕረግ ማለት ነብዩ ሰለላሁ ዐለይሂ ወሰለም የውመል ቂያማ ለመላ የሰው ልጆች ፈስል አልቀዳ ወይም ፍርድ ውሳኔ እንዲሰጥ የሚያደርጉት መሸምገል ነው። ስለዚህ ሼክ ሙሐመድ ሐሚዲን ተሐጁድ ቢድዓ ነው አላሉ። በል አላህ ሱብሓነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለም ያዘዘበት፣ ነቢዩ ሰለላሁ ዐለይሂ ወሰለም ይሰሩት የነበረ፣ ሰሃቦች ይሰሩት የነበረ ተግባር ነው። ዑለማዎችም የሚሰሩት የሆነ ተግባር ነው። ጠይብ ታዲያ ልዩነት መስአላው ምንድን ነው? የልዩነቱ ነጥብ ተሐጁድን በማንኛውም ወቅት የሚሰገድ ሆኖ ሳለ
አሽረል አዋኺር ላይ ብቻ ነጥሎ መስገድን በተመለከተ ነው እሳቸው የተናገሩት። ተሐጁድ በነገራችን ላይ በሁሉም የዓመቱ ቀናት የሚሰራ ዒባዳ ነው። ሁሌም ነብዩ ሰለላሁ ዐለይሂ ወሰለም 11 ረክዓ አዘውትረው ይሰግዱ ነበር። አንዳንዴ 13 ያደርጋሉ። አልፎ አልፎ ወደ 7ም የቀነሱበት 9ም የሆነበት ሁኔታ ይኖራል። በአብዛኛው 11 ረክዓ ሁሉ ጊዜ ነው የሚሰግዱት። በረመዳንም አይገደብም። በተለይ ደግሞ ከረመዳን 10 አዋኺር ላይ ቅርብ ጊዜ የተጀመረ መካ አካባቢ ላይ 10 አዋኺር ኢዕቲካፍ ያደረጉ ሰዎች ተሐጁድ ብለው ስለሚሰግዱ ተሐጁድ የረመዳን ስራ መስሎታል ሰው። ይሄ ስህተት ነው። ተሐጁድ ሁሉ ጊዜ የሚሰራ ነገር ነው። ሰሃቦች ረድዋኑላሂ ዐለይሂም አላህ በቁርአኑ ሲያወድሳቸው ተተጃፋ ጁኑቡሁም ዐኒል መዳጂዕ ይላል። ጎኖቻቸው ከመኝታዎቻቸው ይርቃሉ። የድዑነ ረበሁም ኸውፈን ወጠመዐን ጌታቸውን ያመልኩታል ወይም ይለምኑታል በመፍራትና በመጓጓት መካከል ሆነው። በአንድ በኩል ረሕመቱን ሲከጅሉ፣ በሌላ በኩል ደግሞ ቅጣቱን ሲፈሩ በዚህ ስሜት መሃል ሆነው ነው የሚሰግዱት። ዝም ብሎ ቁርአኑን ማንበብ ጎንበስ ቀና ሳይሆን ልባቸውን በደንብ ለአላህ በርከክ ብሎ ወረድ ብለው ያደርጉታል። ይሄ ተሐጁድ ተብሎ ይጠራል ማለት ነው። ነገር ግን ሐምዱና ያመጣው የሷሊህ አልፈውዛን ፈትዋ ማለት ነው እሳቸው ከሚያነሱት ነጥብ ጋር የሚገናኝ አይደለም። ተሐጁድ በራሱ ቢድዓ ነው የሚሉ ሰዎች ላይ የሚሰጥ የሆነ መልስ ነው። ስለዚህ ይሄ ለሼክ ሙሐመድ ሐሚድን ለተናገሩት ለፈትዋቸው መልስ ሊሆን አይችልም። ይህንን ላሳያቸው። በመጀመሪያ ደረጃ የሐምዱን ንግግር እንመልከት። ያኔ የእሳቸውን ንግግር እንዴት እንደተጠቀመው ማለት ነው። ፈትዋው ላይ እንደገለጹት እኔ የሚመስለኝ ቢድዓ ነው ብለው አስቀምጠዋል። ስለዚህ እኔ ይሄ ቢድዓ ነው የሚመስለኝ፣ እኔ ይህ ነገር ቢድዓ ነው የሚመስለኝ ብለዋል ካለ በኋላ ቀጣይ የሚያመጣው የፈውዛን ፈትዋ አሽረል አዋኺርን በተሐጁድ መለየት በተመለከተ አይደለም። ተሐጁድ ራሱ ቢድዓ ነው ስለሚሉ ሰዎች ነው። አይ የሰራው ስህተት ተመልከቱ። ኢንሻአላህ ሆን ብሎ እንዳይሆን ነው እኔ እመመኝለት ማለት ነው። ካልሆነ ይሄ ግልጽ የሆነ ተድሊስ ነው። ሼክ ሙሐመድ ሐሚድን ተሐጁድ ቢድዓ ነው አላሉ። ስለዚህ ተሐጁድ ቢድዓ ነው ስለሚሉ ሰዎች የተጠየቀን ፈትዋ ደግሞ አምጥተህ ማሰማት የለብህም። አስለን ሼክ ሷሊህ አልፈውዛን በመስአላው ላይ ቁርአን ማስረጃ አልጠቀሱም፣ ሐዲስ ማስረጃ አልጠቀሱም። ሰሃቦች ይሰሩት ነበር አሉ፣ የሰሃቦች አሰር እንኳን አልጠቀሱም። እንዲሁ ነው ያኔ ምንድነው ያሉት የሰነፎች ስራ ነው በሚል ነው የገለጹት ማለት ነው። ግን እንመልከት ሼክ ሷሊህ አልፈውዛን የሚጠየቁትን ሰሙ። አሽረል አዋኺር ላይ ተሐጁድ ነጥሎ መስገድ ነው የሚጠየቁት ወይስ ተሐጁድን በተመለከተ ነው? አሽረል አዋኺር ላይ መስገድ አሽረል አዋኺር ላይ መስገድ የመጀመሪያው ረመዳን ወቅት ላይ መስገድ፣ መካከል ላይ መስገድ ምንድነው እየተጠየቁ ያለው? እስቲ እንስማቸው። حكم صلاة التهجد في آخر الليل جماعة في رمضان حيث ظهر من يقول إنها بدعة. ስለዚህ በዚህ መልኩ ነው የተጠየቁት። ወደ መልሳቸው እንሂድ። ሼክ ሷሊህ አልፈውዛን ምን ብለው እንደመለሱ እንስማ። هؤلاء كسالى يريدون النوم يلتمسون لأنفسهم الأعذار. ሌላው ልብ እንድትሉት የምፈልገው ነገር ሷሊህ አልፈውዛን ሁለት አይነት ሰዎች ኩሳላ እንቅልፍ የሚወዱ ብለው በዚህ መልኩ ገለጿቸው። ሁለት አይነት ሰዎች፣ አንደኞቹ ተሐጁድን ቢድዓ ነው የሚሉ በረመዳን በአሽረል አዋኺር ይሁን በሌላም ወቅት ይሁን አሽረል አዋኺር ብቻ ነጥለው የሚሰሩ ሰዎች ይሄ ሱና ነው ካሉ እሳቸው ራሱ ማስረጃ ይጠየቃሉ ማለት ነው። ላኪን ሙራዳቸው እንደዛ አይመስልም። ምክንያቱም ረመዳንን በተመለከተ ነው የሼክ ሙሐመድ ሐሚድንም ንግግር ተሐጁድን አሽረል ለይል ላይ እነዚህ አሽረል አዋኺር ላይ ብቻ ነጥሎ ስለመስገድ ስለተናገሩ ማለት ነው። ግን እነዚህ ኩሳላ ዩሪዱን ነውም የተባሉ ሰዎች መካከል ከ11 በላይ መስገድ ቢድዓ ነው የሚሉ ሰዎች ሼክ አልባኒና የእሳቸው አቋም የያዙ ሰዎች ማለት ነው። በሼክ ሷሊህ ፈውዛን ፈትዋ መሰረት ምንድን ናቸው? ኩሳላ ዩሪዱን ነው። በዚህ መልኩ ነው የገለጿቸው። ወደ ድምጻቸው ነው። ሼክ ሷሊህ አልፈውዛን በአሁኑ ሰዓት ላይ የተሐጁድ ሶላትን ቢድዓ ነው የሚሉ ሰዎች አሉ፣ እንዴት ነው ተብለው ተጠይቀው የሰጡትን መልስ እንመልከት። ما حكم صلاة التهجد في آخر الليل جماعة في رمضان حيث ظهر من يقول إنها بدعة وكذلك الزيادة على 11 ركعة. هؤلاء كسالى يريدون النوم يلتمسون لأنفسهم الأعذار ويثبطون الآخرين. هم إذا صاروا كسالى ولا يريدون الخير لماذا يثبطون الناس عن التهجد في رمضان وفي العشر الأواخر؟ هل الصحابة يكونون مبتدعة؟ الصحابة كانوا يصلون التهجد جماعات في المساجد، هل هم مبتدعة؟ እዚህ ጋር ጥያቄ ጠየቁ። ሷሃቦች ሙብተዲዕ ሊሆኑ ነው ወይ አሉ። ለምን ሙብተዲዕ ይሆናሉ? አንዴ ነገር ሷሃቦች አሽረል አዋኺርን ነጥለው ተሐጁድ ይሰግዱ ነበር የሚል ነገር ማስረጃ እርሱ አልጠቀሱም። እስካሁን የጠቀሰም ወላሁ አለም እኔ አላጋጠመኝም የለም። ምክንያቱም ተሐጁድ ሁል ጊዜ የሚሰገድ ሰላት እንጂ አሽረል አዋኺር ብቻ ተነጥሎ የሚሰገድ ሰላት አይደለም። ስለዚህ ሷሃቦች እዚህ ውስጥ አይገቡም፣ እዚህ ውስጥ አይካተቱም።
በዛሬ ጊዜ የሚሰራው ሰዎች የሚሰሩት ተግባር ላይ አይካተቱ። أليسوا صلوا خلف الرسول صلى الله عليه وسلم صلاة التراويح ليالي من رمضان؟ ተመልከቱ የሼህ ሳሊህ ፈውዛን መልስ ማለት ነው። ሷሃቦች ከረሱል ሰለላሁ ዐለይሂ ወሰለም ኋላ ተሐጁድ ሰግደው የለም ወይ? ምክንያቱም እሳቸው የሚያወሩት ሙጥለቅ ስለሆነ ቂያሙል ለይል እንደሆነ እንድትረዱ ማለት ነው እንጂ ተሐጁድ የሚባለውን ሰላት በአሽረል አዋኺርን መለየት በተመለከተ አይደለም መልስ እየሰጡ ያሉት። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም አልሰሩም እንደዚህ ነገር፣ ወላ ሷሃቦች አልሰሩም። ቅርብ ጊዜ የመጣ ነገር እንደሆነ የሚታወቅ ነው። ስለዚህ ሁለቱ ነገሮች የተለያዩ ናቸው ነው። የሐምዱ ንግግር ካለ እሱ እንመልከት። طيب የከሌ ፈትዋዎችን ከፈለጋችሁ አደምጡ ካለ በኋላ ይህ ማድረግ ያስፈልገው ሰዎች የፈትዋው ጉዳይ ስላደረጉት ነው። በመጀመሪያ ደረጃ አሽረል አዋኺርን በተሐጁድ መነጠል ማስረጃ አላመጣችሁ። ከቁርአን ከሐዲስ መነጠል ተሐጁድ መስገድ እያልክ ነገሩ ወደ ሌላ ተወሰደው። ተሐጁድን በአሽረል አዋኺር መነጠል ቁርአን ማስረጃ አላመጣችሁም፣ ሐዲስ ማስረጃ አላመጣችሁም፣ የሰሃቦች አሰር የሰለፎችን ተግባር አላመጣችሁም። ስለዚህ የተጠየቃችሁት ሁጃ ይሄ ነው እንጂ ተሐጁድ ቢድዓ ነው ሼክ መሐመድ ሐሚዲን አላሉም። ከዚብ በተሐጁድ ሶላት ጉዳይ የነብዩ ሰለላሁ ዐለይሂ ወሰለም ተግባር ብቻ በቂያችን። በተሐጁድ ጉዳይ ላይ የነብዩ ሰለላሁ ዐለይሂ ወሰለም ተግባር ብቻ ይበቃናል ይላል። ምን ማለት ስለ ተሐጁድ ማን ጠየቀ? እሱ እኮ ሼክ መሐመድ ሐሚዲን አብራርተውልሃል። እንደውም አንዳንድ ዑለሞች በነብዩ ሰለላሁ ዐለይሂ ወሰለም ላይ ዋጅብ ነው እስከማለት ደርሰዋል ተባለው። ተሐጁድ አይደለም አሁን እያነጋገርን ያለው። የተሐጁድ ሰላት በማንኛውም ወቅት የሚሰገድ ሆኖ ሳለ እናንተ አሽረል አዋኺር ላይ ብቻ የሚሰገድ ሰላት ማድረጋችሁ ነው። هذا هو محل النزاع ይሄ ነው እንጂ ተሐጁድ ሰላት ቢድዓ ነው ሱና ነው አይደለም። ከዚያ በኋላ ተሐጁድን በአሽረል አዋኺር መነጠል ማስረጃ አለኝ ብሎ የአኢሻ ረዲየላሁ ዐንሃ ሐዲስ ይጠቅሳል። እሱን እንስማውና እስቲ አሁን እኛ ከምናወራው መስአላ ጋር የሚገናኝ ነው ወይስ አይደለም? ተሐጁድ አሽረል አዋኺር ላይ መነጠል በሚል መስአላ የሚገናኝ ነው ወይስ አይደለም የሚለውን እስቲ እንመልከት። ሰለላሁ ዐለይሂ ወሰለም ድርጊት አይሻ ረዲየላሁ ዐንሃ ትነግረናለች። በምትመለከቱት መልኩ ሙስሊም ላይ በተዘገበ ሐዲስ አይሻ ረዲየላሁ ዐንሃ ምን ትላለች? ካነ ነብዩ ሰለላሁ ዐለይሂ ወሰለም የጅተሂዱ ፊል ዐሽሪል አዋኺር ማ ላ የጅተሂዱ ፊ ገይሪ። ነብዩ ሰለላሁ ዐለይሂ ወሰለም ዐሽረል አዋኺር ላይ በሌላው የረመዳን ቀናት የማያደርጉትን ኢጅቲሃድ፣ ትግል፣ ጥንካሬ፣ ብርታትን ያሳዩ ነበረ ብላ ትናገራለች። አይሻ ያለችው ነገር አሁን እኛ ከምናነሳው ነገር ቀጥታ ግንኙነት የለውም። ነብዩ ሰለላሁ ዐለይሂ ወሰለም ሌሎች ቀናቶች ከሚያደርጉት በበለጠ አሽረል አዋኺር ላይ ይሰግድኑ ተግባር ይሰሩ ነበር ማለት ሌላ ቀን ተሐጁድ አይሰግዱም፣ ግን ተሐጁድ በአሽረል አዋኺር ብቻ ነጥለው ይሰግዱ ነበር ማለት አይደለም። ከየት እንደምታገናኘው? ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ጥንካሬያቸው ነው እዚህ ጋር የተገለጸው። ቂራአታቸው፣ ቲላዋቸው፣ ሰላታቸው፣ ዚክራቸው ከሌሎች ቀኖች ሰላታቸው ከሌሎች ቀኖች በተለየ ይጠነክሩ ነበር ነው ያለው እንጂ ዛሬ እኛ ጋር እንዳለው የመጀመሪያው 10 ቀናቶች ተሐጁድ የለም፣ የመካከል ላይ ያሉ 10 ቀናቶችም ተሐጁድ የለም። ከዛ በኋላ አሽረል አዋኺር ላይ ነጥለው ይሰግዱ ነበር የሚል ፈህም ይሁን ከየት ነው? ከዚህ ሐዲስ ምን የሚገናኝ ነገር አለው? ስለዚህ ምንድነው በመጀመሪያ ደረጃ መስአላው ምን እንደሆነ መረዳት ያስፈልጋል። መጀመሪያ መስአላው ከተለየ በኋላ ነው እዛ ላይ ነው መልስ የሚሰጠው እንጂ አሁን ምን አስመስላችሁ ነው እናንተ መልስ የምንሰጡት? ተሐጁድ የሚባል ነገር የለም እንደተባለ ሼክ መሐመድ ሐሚዲን ተሐጁድ የሚባል ነገር ቢድዓ ነው እንዳሉ አስመስላችሁ። እሳቸው ስለዛ አይደለም እየተናገሩ ያሉት። እሳቸው የተናገሩት ወቅቱን ተኽሲስ ማድረግ በተመለከተ ነው። ያንን ወቅት መለየት ዛሬ እንዳለው ማለት ነው። እዚህ ጋር ንግግራቸውን በደንብ አዳምጡ። ስለዚህ ተሐጁድ ማለት ሌሊት ቆሞ ሶላት መስገድ ማለት ነው። በሌላ አጠራሩ ሶላት ሌሊት ተብሎ ይጠራል። ተሐጁድ በነገራችን ላይ በሁሉም የዓመቱ ቀናት የሚሰራ ዒባዳ ነው። ሁሌም ነብዩ ሰለላሁ ዐለይሂ ወሰለም 11 ረካዓ አዘውትረው ይሰግዱ ነበር። አንዳንዴ 13 ያደርጋሉ። አልፎ አልፎ ወደ 7ም የቀነሱበት 9ም የሆነበት ሁኔታ ይኖራል። በአብዛኛው 11 ረካዓ ሁሉ ጊዜ ነው የሚሰግዱት። በረመዳንም አይገደብም። በተለይ ደግሞ ከረመዳን 10 አዋኺር ላይ ቅርብ ጊዜ የተጀመረ መካ አካባቢ ላይ 10 አዋኺር ኢዕቲካፍ ያደረጉ ሰዎች ተሐጁድ ብለው ስለሚሰግዱ ተሐጁድ የረመዳን ስራ መስሎታል ሰው። ይሄ ስህተት ነው። ተሐጁድ ሁሉ ጊዜ የሚሰራ ነገር ነው። ሰሃቦች ረድዋኑላሂ ዐለይሂም አላህ በቁርአኑ ሲያወድሳቸው ተተጃፋ ጁኑቡሁም ዐኒል መዳጂዕ ይላል። ጎኖቻቸው ከምኝታዎቻቸው ይርቃሉ። የድዑነ ረበሁም ኸውፈን ወጠመዐን ጌታቸውን ያመልኩታል ወይም ይለምኑታል በመፍራትና በመጓጓት መካከል ሆነው። በአንድ በኩል ረሕመቱን ሲከጅሉ፣ በሌላ በኩል ደግሞ ቅጣቱን ሲፈሩ በዚህ ስሜት መሃል ሆነው ነው የሚሰግዱት። ዝም ብሎ ቁርአኑን ማንበብ ጎንበስ ቀና ሳይሆን ልባቸውን በደንብ ለአላህ
በርከክ ብሎ ወረድ ብለው ያደርጉታል። ይሄ ተሐጁድ ተብሎ ይጠራል ማለት ነው። ከንግግራቸው እንደምትረዱት ተሐጁድ ቢድዓ ነው አይሉም እሳቸው። ተሐጁድን ከሌላ ወቅት ነጥሎ አሽረል አዋኺር ላይ ብቻ ነጥሎ መስገድን በተመለከተ ነው እሳቸው ያነሱት ማለት ነው። ስለዚህ ሁልጊዜ ከመናገር በፊት መጀመሪያ የልዩነት ነጥቡ ምን እንደሆነ ምን ላይ እንደሆነ ልዩነት የተከሰተው ከዛ በኋላ ማስረጃ አጠቃቀማችን ራሱ የተነሳው ልዩነት ላይ እንጂ የማይመለከቱ የሆኑ ነገሮች ላይ ሊሆን አይገባም። هذا والله أعلم. السلام عليكم ورحمة الله وبركاته.